መልአኬን በፊትህ እልካለሁ። እስኪ ሁላችሁም ይህንን ቃል አብራችሁ በሉ። መልአኬን በሉ። በፊትህ እልካለሁ። በኦሪት ዘጸአት ምዕራፍ 23 ቁጥር 23 ላይ ተመዝግቦ የሚገኝ ቃል ነው። ቃሉን ደግሞ የተናገረው ራሱ እግዚአብሔር ነው። የተነገረ ደግሞ ለእስራኤል ነው። ብዙ ጊዜ ስለ እስራኤል ሲነገር መልአኩ ቅዱስ ሚካኤል እየመራ በሙሴ አማካኝነት ከግብፅ ባርነት ነፃ ስላወጣቸው ከዚያ ጋር ተያይዞ መነሻ ስላለው ነው። እናም የቅዱስ ሚካኤል ስም በራሱ መጋቤ ብሉይ ተብሎ የሚጠራው በብሉይ ኪዳን ውስጥ የእሱ ስራ ትልቅ ስለነበረ ነው። ዛሬ አቁሟል ማለት አይደለም። ነገር ግን ያኔ ስራዎቹ በጣም የተገለጡ ስለሆነ ነው። እናም በዚህ ታሪክ ላይ እስራኤል ከግብፅ ሲወጡ የነበረውን የሚተርክ ነው። ስለ እስራኤል አሁን ልተርክ አይደለም። ነገር ግን እስራኤልን እግዚአብሔር ማዳን ሲፈልግ መልአኩ ቅዱስ ሚካኤልን ላከ። በፊታችሁ እልካለሁ አለ። መልአኬን በፊትህ እልካለሁ የሚለው እስራኤልን እንደ ሕዝብ ነው። መልአኬን በፊትህ እልካለሁ እንዳታስመርሩት፣ በፊቱ ኃጢአትን እንዳታደርጉ ስሜ በሱ ላይ ነውና እያለ እግዚአብሔር የላከው መልአክ ቅዱስ ሚካኤል የእግዚአብሔርን ስም የተሸከመ የእግዚአብሔር መልእክተኛ መሆኑን እየመሰከረለት ነበረና መልአኬን በፊትህ እልካለሁ። እስራኤልን ሲመራቸው የነበረ ከፊት እየቀደመ ነው። የኋላ ደጀን አላቸው፣ ከኋላ የሚጠብቅ ደግሞም ከኋላ ብቻ አይደለም ከፊት እየሄደ ፊት አውራሪ ሆኖ መንገድ ያስተካክልና ይጠርግ የነበረ መልአክ እሱ ስለሆነ መልአኬን በፊትህ እልካለሁ አለ። ብዙ ጥቅሞች አሉት በፊት መምራቱ ቅዱስ ሚካኤል። እስራኤላውያን ሲሄዱ ወደ 7 የሚደርሱ ጠላት ነበረባቸው። 7 አካባቢ ለምሳሌ ኢያቡሳውያን፣ አማሊቃውያን የሚባሉ ሌሎችም ፈርዚያውያን የሚባሉ በጣዖት አምልኮ የሚተዳደሩ የሚኖሩ እግዚአብሔር የፈጠራቸው እግዚአብሔርን የማያውቁ ነገስታትና ህዝቦች ሀገሮች ነበሩ። እነዚህን ድል አድርጎ መራመድ ለስደተኛ ህዝብ የሚሆን አልነበረም። ስለዚህ እናንተ ሳትዋጉ እናንተ ጦር ሳትማዘዙ ድል የሚያደርግላችሁ መልአክ በፊትህ እሰዳለሁ አለ። ለዚህም ነው ምናልባት ስለ እስራኤል ሲነገር ብዙ ጊዜ ሰምታችሁ ይሆናል። ግብፅ ላይ ከግብፅ ወጥተው ወደ ከነዓን ጉዞ በጀመሩበት ጊዜ ማለት ነው። ኢያሪኮን ታስታውሷታላችሁ። በእልልታ ብቻ የፈረሰ ከተማ ማለት ነው። ለሰማንያና ለመቶ ሰው ይከፈት የነበረ በር ከመዝህ አለወነ ንትራሃው በይነ እንዲሁ ማንም ሳይነካው እንዲሁ ይከፈት ነበረ። ልክ ዛሬ ዘመናዊ በሮች ይሄ ሻዶ ሴንሰር ኖሯቸው ጠጋ ስሏቸው እንደሚከፈቱት እስራኤል ሲጠጉት የታጠሩ ግንቦች በሙሉ ዘመናዊ ሴንሰር ሳይኖራቸው ድንጋዮች ይፈራርሱ ነበረ። ይህንን ያደረገው ደግሞ ታላቁ መልአክ ቅዱስ ሚካኤል ነበረ። ክብር ምስጋና ለዚህ መልአክ ይሁን። መዶሻ ሳይዙ ማፍረሻም ሳይዙ ሳይታገሉ በእልልታ ብቻ ሀገርን ያፈረሱ፣ ጠላትን የደመሰሱ፣ በሰላም ሀገራቸውን የወረሱ እስራኤል ከፊታቸው የቀደመ መልአክ ስለነበረ ነው። በነገራችን ላይ ዛሬ ካህኑ በዚያ ልማድ ነው። ይህንን ቤተ መቅደስ እየዞሩ ማዕጠንቱን ይዘው ዲያቆናቱና ካህናቱ እኛን የሚዞሩን የኢያሪኮን ግንብ እንዲሁ እስራኤል በዞሩት ጊዜ የሰው እጅ ሳይነካው እንደፈረሰ ሁሉ የኔንና የሕዝቡን ኃጢአት እንዲህ ስምህን እየጠራን ሕዝቡን ስንዞረው መቅደሱን ስንዞረው የሕዝቡን ኃጢአት አፍርሰው እያሉ ነው። አምላካችን እግዚአብሔር ዛሬም በማይቋረጠው የመልአክ ጥበቃ የእስራኤልን ልማድና ታሪክ በቤተ መቅደሱ እያሳየን ነው ማለት ነው። ስለዚህ መልአኬን በፊትህ እልካለሁ የሚለው ጥቅም ይሄ ነበረ። ጠላት ከመደምሰስ ጠላትን ከማሸበር ጀምሮ በምንም አይነት መሳሪያ ይደረመሳሉ፣ ይፈርሳሉ ተብለው የማይጠበቁ ግንቦችን
ማፍረስ ማፈራረስ የመላኩ የቅዱስ ሚካኤል ሥራ ስለነበረ ነው መልአኬን በፊትህ እልካለሁ የተባለ። አምላካችን እግዚአብሔር ቅዱስ ሚካኤልን ቀድሞ ከፊታችን ይላክልን። እንግዲህ ዛሬ ባለው ታሪክ ውስጥ ደግሞ ብዙ ጊዜ ሲተረክ የምትሰሙት እንግዳ ያልሆነ ታሪክ አለ። ምናልባት ወደ እንግዳ ያልሆነ ታሪክ የምላችሁ የባህራንን ታሪክ እዚህ ውስጥ ያልሰማ የለም። የአፎምያን ታሪክ እዚህ ውስጥ ያልሰማ የለም። አሁን አዲስ ታሪክ የምንተርክበት ጊዜ አይደለም። የምታውቁትን ታሪክ ከራሳችን ሕይወት ጋር ምናልባት ደግሞ ለማስታወስ ያህል ነው እዚህ የቆምኩት ነኝ። ለማንኛውም ብዙ ታሪክ ጸሐፊዎች በመቶ ዓመት ቀድማ የነበረች ብለው ይገልጿታል። ይህች ሴት በእሷ የዘር ሐረግ የመጡ ግብፅን የሚመሩ ብዙ ነገሥታት ነበሩ። ከነሱ የተለየ ጥበብ ነበራት። ከነሱ የተለየ ደምግባትም ነበራት። እግዚአብሔርን አታውቅም እና በግብፅ ላይ ገዢ ሆና በነበረበት ጊዜ የኔ አምላክ ብላ የምታስበውን ከግሪክም ከሮማም ያመጣቸውን ጣዖት አቁማ የእሱን መቅደስ ሰርታ እሷም እዚያ እያመለከች ሕዝቡም በዚያ እንዲያመልክ ታደርግ ነበረ። አጋጣሚ ሆኖ ደግሞ ይህ ወቅት ለግብፃውያን በጣም ታምረኛ ነው። ይህ ወቅት ማለት እንደምታውቁት አብዛኛው ኢትዮጵያዊ ዝናብ የሚያገኝበት ነው። ኢትዮጵያ ውስጥ ዝናብ ዘነበ ማለት ግብፅ መሶቧ ላይ ምግብ አለ ማለት ነው። የአባይ ዳር ወንዞቿ ብዙ የሚታከልባቸው ተክል ብዙ የሚዘራ ዘር አለ ማለት ነው። የበረከት ጊዜያቸው ነው። በዚሁ ሰኔ 12 አባይን ታከው ከአባይ ጋር አምልኮ የነበረባቸው ግብፃውያንም ነበሩ። ይቺ ክሊዮፓትራ ያሰራቸው ጣዖት ብቻ አይደለም፣ አባይ ሲሞላላቸው ያመልኩታል። እና አባይ ማለት ለግብፃውያን የወንዝ ብቻ ጉዳይ አልነበረም፣ የእምነትም ጉዳይ ነበረ ማለት ነው። እና አሁን የተገደበ አምላካቸው ጭምር ነው ለጥንቶቹ ግብፃውያን ማለት ነው፣ ለአሁኖቹ አይደለም። ወንዝ ብቻ አይደለም፣ አምላክ ጭምር ነው የተገደበ። ስለዚህ ሰኔ 12 ላይ ዝናብ ሲዘንም እዚያ ዝናብ ብቻ አይደለም የሚሄደው፣ አፈርም ይሄዳል። የግብፅ ምድር በራሱ ምናልባት ተክሎችን ለማፍራት ምቹ አይደለም ይላሉ የአፈር ባለሙያዎች። ከዚህ ተጠራርገው የሚሄዱ ማዕድናት ግን ውሃም አፈርም ይዘው በሄዱ ነገሮች ለማንኛውም ከኛ በልጠዋል። የውሃ ማማ የምንባለው ባዶ ሲጀመር እንዲያውም ለካ ገንዳው ውሃ ያጠጣል እንጂ እሱ ራሱ አይጠጣም። እኛ ማለት ለካ ለአባይ ገንዳ ነን። ለማንኛውም እንግዲህ ጊዜ ተለውጧልና ለውጡን የሰላም ያርግልን። ምን ማለት ነው? ያመልኩት ነበር ይሄን አባይን። ስለዚህ የአባይን ማምልኮ የሚፈጸመው በዚህ በሰኔ 12 ነው። ያንን ጣዖት ታኮ ማለት ነው። አባይን ስለሞላልን እናመሰግናለን። ጣዖቱ ዝናብ የሚያዘንብ እየመሰላቸው ጣዖቱ አባይን የሚሞላላቸው መስሏቸው። እናም ተመልከቱ ክርስቲያኖች፣ እንዲህ አይነት የጣዖት አምልኮ የወንዝ አምልኮ ጭምር በነበረበት ዘመን እለእስክንድሮስ ተነሳ። ይሄ ዘመን በእኔ አይሆንም፣ ይሄ ጣዖት በእኔ ዘመን አይቀጥልም፣ በዚህ ቀን ሊመለክ የሚገባው እግዚአብሔር ነው ብሎ ሕዝቡን ሰብስቦ ወንጌል ሲያስተምር፣ እሺ እኛስ የፈጠረን እግዚአብሔር እንደሆነ ከነገርከን፣ የፈጠረን አምላክ እሱ እንደሆነ ከነገርከን፣ ካስተማርከን ያንተን አምላክ እናመልከዋለን፣ እናምነዋለን። ግን በዚህ በሰኔ 12 ቀን የምናመልከውን አምላክ ምክንያት አድርገን እንሰበሰባለን። ይሄ ልማዳችን ግን እንዲቀርብን አንፈልግም አሉት። እንግዲያውስ በዚህ ቀን የቅዱስ ሚካኤል በዓል አለ። በየወሩ ይከበራል፣ በየዓመቱም ይከበራል። ጣዖቱን ሰብራችሁ እሱን ጥላችሁ በዚህ ሕንፃ ውስጥ የእግዚአብሔር አገልጋይ የሆነውን የእግዚአብሔር መልአክ የሆነውን ለተራበ የሚያበላ ለተጠማ የሚያጠጣውን መልአክ የደከመ የሚያበረታውን መልአክ ስሙን እየጠራችሁ የእግዚአብሔርን ስም የተሸከመ የቅዱስ ሚካኤልን በዓል ታከብሩ ዘንድ እኔ ፈቅጃለሁ ብሎ የቅዱስ ሚካኤልን ታቦት አስገብቶ የቅዱስ ሚካኤል ወራዊ በዓል በዚያ እንዲከበር አድርጎ ጣዖቱን ሰብሮ ያ የጣዖት መቅደስ የነበረውን ለውጦ አክብሮ የቅዱስ ሚካኤል ስም የዚያን ጣዖት ቤት
ለውጦ ማለት ነው። ጣዖቱ ተሰብሮ ቅዱስ ሚካኤል የከበረበት፣ ጣዖቱ ተሰብሮ እግዚአብሔር የከበረበት ቀን ነው ዛሬ እየተከበረ ያለው። ስለዚህ ክርስቲያኖች ሰውም አባይን ከማምለክ ወጥቶ የአባይን አምላክ የአባይን ፈጣሪ ማምለክ የጀመረበት ጊዜ ነው ማለት ነው። አምላካችን እግዚአብሔር ዛሬ በቅዱስ ሚካኤል ስም እንድንሰበሰብ ያደረገን የጣዖት በዓል ፈርሶ የጣዖት ግንብ ፈርሶ ወይም ደግሞ ጣዖት ቀርቶ ቅዱስ ሚካኤል አምላኩ እግዚአብሔር በሰጠው ክብር እንዲከብር ራሱ እግዚአብሔርም በቅዱስ ሚካኤል በኩል እንዲከብር ታሪካዊ ዳራ ታሪካዊ ምክንያት ይዘን ነው እያከበርን ያለነው ማለት ነው። እንግዲህ ክርስቲያኖች ከዚህ የምንማረው አባቶቻችን ቅዱሳን ሊቃውንት ጳጳሳት ሊቃነ ጳጳሳት የጣዖት ቤት እያፈረሱ ቅዱሳን መላእክትን እግዚአብሔርን ጻድቃን ሰማዕታትን እያስከበሩ ነበረ በግብፅም በኢትዮጵያ። ታሪክ ተለወጠና ዛሬ እለእስክንድሮስ የጣዖት ቤቱን አፍርሶ የቅዱስ ሚካኤልን ቤተ መቅደስ የሰራበት ዛሬ የቅዳሴ ቤቱን ያከበረበት ቤተ መቅደስ ከ6ኛው መቶ ክፍለ ዘመን በኋላ ፈርሷል። መልሶ ሌላ ጣዖት ቤት ሆኗል። አያችሁት? ዘመን እንደዚህ ይገለባበጣል። የጣዖት ቤት የነበረው መልሶ የጣዖት ቤት ሆኗል። እግዚአብሔር ይከብርበት የነበረው ሌላ ሆኗል። ለምን? ታሪክ ተለውጦ ግብፅ ላይ ታሪክ የተለወጠው ከ6ኛው መቶ ክፍለ ዘመን በኋላ ነው። አሁን ይህን መናገር ዘመኑና ጊዜው ስለማይፈቅድ ለጊዜው እንተወውና ወደ ሁለተኛው በዓል እንሄዳለን። ነገር ግን በዚህ ታሪክ ላይ የምናየው ምናልባት እንዲያው ተድበስብሶ የታለፈ እንዳይመስላችሁ ቤተ መቅደሳችንን ካልጠበቅነው ዛሬ የዘመርንበት ቤተ መቅደስ ነገ ጣዖት ላይ ቆምበት አይችልም። ዛሬ እልል ብለን የምንወጣበትን ታሪክ አውቀን ልጆች ለምን ቤተ መቅደሳቸውን ማወቅ ለምን የሚያከብሩትን በዓል ማወቅ ካልቻሉ ወላጆች በተለይ ሃይማኖታችሁን ለልጆቻችሁ ካላወረሳችሁ የግብፅ ጣፈንታ የእስክንድርያ ጣፈንታ ኢትዮጵያ ዳር ላይ ቆሟል። ስለዚህ ትላንት ጧፍ እያበራን በዘመርንባቸው ቤተ መቅደሶቻችን ትላንት ከበሮ እየመታን እግዚአብሔርን ጻድቃን ሰማዕታትን ባከበርንባቸው አብያተ ክርስቲያናቶቻችን ሌላ መጥፎ ነገር እንዳንሰማ ሌላ መጥፎ ታሪክ ጨለማ ታሪክ እንዳይከተለን እኛ የምንወደውን ሃይማኖት ለልጆቻችን እያወረስን እንድንኖር እግዚአብሔር አምላክ ይርዳን። ቅዱስ ሚካኤል ይጠብቀን።